ኢትዮጵያ በተለያዩ ሀገራት ያላትን የሰላም ማስከበር ተልዕኮ ሚና አጠናክራ እንደምትቀጥል የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። ፕሬዝዳንቱ ይህን ያሉት ትላንት በአዲስ አበባ በተጀመረው የአፍሪካ የሰላም ማስከበር ተልዕኮ ጉባኤ ላይ ነው። ኢትዮጵያ በአሁኑ ወቅት በሰላም ማስከበር ስራ ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ መሆኗን የተናገሩት ፕሬዝዳንት ሙላቱ ለሰላም ማስከበር ከ8000 በላይ ወታደሮቿን አሰማርታለች ብለዋል። የኢትዮጵያ ሰላም አስከባሪ ኃይልም በሄደበት ሁሉ ስኬታማ ነው ሲሉም ተናግረዋል። አገሪቱ ለሰላም ማስከበር ስራው ወደፊትም አፋጣኝ ምላሽ ትሰጣለች ያሉ ፕሬዝዳንት ሙላቱ ለዚህም ማሳያው በቅርቡ በአዲስ አበባ የተከፈተውን የሰላም ማስከበር ማሰልጠኛ ማዕከልን አንስተዋል። ጉባኤው የተባበሩት መንግስታት የጸጥታው ምክር ቤት ለሚያጸድቀው አዲስ የሰላም ማስከበር ህግ ግብዓት ነው ተብሏል። በጉባኤው ተሳታፊ የሆኑት ሜጀር ጀነራል ሐሰን ኢብራሂም ኢትዮጵያ በሰላም ማስከበሩ ስራ ቀልጣፋ ምላሽ ከሚሰጡ ሀገራት ተርታ ትመደባለች ያሉ ሲሆን የጉባኤው ዓላማም በዓለም አቀፍ ደረጃ ቀልጣፋ የሰላም ማስከበር ተልዕኮ እንዲኖር ለማድረግ ነው ብለዋል። በአሁኑ ወቅት ከ100,000 በላይ የሰላም አስከባሪ ኃይሎች በተለያዩ ሀገራት ተሰማርተው ይገኛሉ። ጉባኤው በቀጣይም ሰላም ለማስከበር ቀልጣፋ ምላሽ መስጠት በሚቻልበት ሁኔታ ላይ ይወያያል ተብሏል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው።